ኢትዮጵያ አዲስ ጎዳና ጀምራለች። የአንድነት የፈጠራና የዘላቂ ልማት መንገድ። ይህ ጎዳና የመደመር እሳቤ ነው። የመንገዱ ቀያሽ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። ሀገራዊ የብተና ስጋትን ወደ ሀገራዊ አንድነት የመለሱ፣ በይቅርታ እንደመር፣ በአንድነት እንሻገር ነበር ያሉት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከ8 ዓመት በፊት በበዓለ ሲመታቸው ወቅት። ሀገር በቀል በሆነው የመደመር እሳቤ ሀገራዊ አንድነትንና ብሔራዊ ማንነትን በተመለከተ ስብራትን የሚጠግን ሚዛኑን የጠበቀ የፖለቲካ ሐልዮትን ለሀገራችን እውን አደረጉ። በሀገር በቀል የኢኮኖሚ ማሻሻያ ከለውጡ በፊት የነበረውን የኮሰመነ ኢኮኖሚ እመርታዊ እድገት በማስመዝገብ ለአፍሪካ የብልጽግና ተምሳሌት አደረጉ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከገበታ ለሸገር እስከ ገበታ ለትውልድ ፕሮጀክት ብሎም በኮሪደር ልማትና የአዲስ አበባ ወንዞች ልማት በኩል ኢትዮጵያን ወደ ዘመናዊ የቱሪዝም መዳረሻነት አሳደጓት። የቢሾፍቱ ዓለም አቀፍ አየር ማረፊያ ግንባታን በ10 ቢሊዮን ዶላር በማስጀመርና የስቶፕ ኦቨር ቱሪዝምን ለማጎልበት ልዩ ትኩረት ሰጥተዋል። በክቡር ጠቅላይ ሚኒስትሩ ግልጽ አመራር ሰጭነት በቦሌ አየር ማረፊያ የሚያልፉ ቱሪስቶች የአዲስ አበባን የቱሪዝም መዳረሻ ቦታዎችን እንዲጎበኙ፣ የሀገር ገጽታም በበጎ ጎኑ እንዲጎላ ሆኗል። በክልሎችም የወንጪ፣ ጎርጎራ፣ ሃላላ ኬላ፣ በይኑና፣ ሎጎ ሐይቅ ሪዞርት፣ ሸበሌ ሪዞርትና ሌሎች ኢኮ ቱሪዝም ማዕከላትን በመገንባት የተፈጥሮና የባህል ቅርሶቻችንን ከዘመናዊ አገልግሎት ጋር በማጣመር ቱሪስቶችን ለመሳብ ችለዋል። ይህም የኮንፈረንስ ቱሪዝምን በከፍተኛ ደረጃ አሳድጎ ኢትዮጵያን በአፍሪካ የኮንፈረንስ ማዕከል እንድትሆን አድርጓታል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በተከተሉት ጥበብ የተሞላበት የአመራር ችሎታቸው የታላቁን የኢትዮጵያ ህዳሴ ግድብ ግንባታን ካጋጠመው የግንባታ አፈጻጸም ችግር በማላቀቅ በስኬት እንዲጠናቀቅና የኢትዮጵያ ብሎም የአፍሪካ የኃይል አለኝታ አደረጉት። በተጨማሪም ለታዳሽ የኃይል ምንጭ በሰጡት ትኩረት የአይሻ 2 የነፋስ ኃይል ፕሮጀክትን በማልማት በኦጋዴን የካሉብ የተፈጥሮ ጋዝ ማምረቻ ፕሮጀክትን በመጀመርና የኮይሻ የውሃ ኃይል ማመንጫ ፕሮጀክትን በማሳደግ የታዳሽ ኃይልን ማስፋፋት ችለዋል። በአካባቢ ጥበቃ ዘርፍ የአረንጓዴ አሻራ ማለትም ግሪን ሌጋሲ ተነሳሽነትን በማስፋት ባሳለፍናቸው 8 የለውጡ መንግስት ዓመታት 48 ቢሊዮን ችግኞች ተተክለዋል። ይህ ተነሳሽነት የአፈርን ጥበቃ፣ የውሃ ምንጮችን ማደስና የምግብ ዋስትናን ለማጠናከር ከፍተኛ አስተዋጽኦ አድርገዋል። በግብርና ዘርፍ የስንዴ ምርትን በከፍተኛ ደረጃ በማሳደግ ኢትዮጵያ በአፍሪካ ትልቋ ስንዴ አምራች ሀገር ሆናለች። በተጨማሪም የምግብ ዋስትናን ከማረጋገጥ ባለፈ ኢትዮጵያ ስንዴን በስፋትና በጥራት በማምረት ወደ ሀገር ውስጥ ከማስገባት ተላቃ ወደ ውጭ መላክ የጀመረችው ባሳለፍናቸው 8 የለውጡ መንግስት ዘላቂ ልማት ስኬት ነው።
በየዓመቱ ከፍተኛ የውጭ ምንዛሬ የሚጠይቀውን የአፈር ማዳበሪያ በሀገራችን ለማምረት በ2.5 ቢሊዮን ዶላር የፋብሪካ ግንባታን አስጀምረዋል። ክቡር ጠቅላይ ሚኒስትሩ ለማዕድን ልማት በሰጡት ትኩረት በሀገራችን በከርሰ ምድርና ገጸ ምድር የሚገኙ ውድ ማዕድናት የልማት ጸጋዎቻችን መሆን ቻሉ። ወርቅ፣ የከበሩ ማዕድናትና ሌሎች የሀብት ጸጋዎቻችን ቀን እየወጣላቸው ነው። ኢትዮጵያ ታምረት በሚለው የኢንዱስትሪ ልማት የአመራር ጥበባቸው የሀገር ውስጥ አምራች ኢንዱስትሪዎችን ለማበረታታትና በሀገር ውስጥ ምርት የመጠቀም አዲስ ዕድልን ለሀገራችን አመቻችተዋል። ዜጋ ተኮር የሆነው የዶክተር አብይ የቤት ልማት ፕሮጀክት የ1.5 ሚሊዮን ቤቶች ግንባታ በፍጥነት እየተተገበረ ነው። ይህም በከተሞች ለኑሮ የተመቹ ንጹህ፣ ሰብአዊ ክብርን የሚያስጠብቁና ውብና ዘመናዊ ቤቶች እየተገነቡ ነው። በዲጂታል ኢኮኖሚ ልማት ግንባታ የዲጂታል ኢትዮጵያ 2025ን ስኬት ተከትሎ ዲጂታል ኢትዮጵያ 2030ን በመጀመር ዲጂታል ክፍያዎችን በማጠናከርና በአርቲፊሻል ኢንተለጀንስ ላይ የተመሰረተ ስርዓት ለመገንባት እየተሰራ ነው። የመንግስት የአገልግሎት አሰጣጥን ማዘመን ልዩ ትኩረት ያገኘው በክቡር ጠቅላይ ሚኒስትሩ ነው። ለዚህም የመሶብ የአንድ ማዕከል አገልግሎት መስጫን ወጥነት ያለው አስተማማኝና ፈጣን የአገልግሎት መስጫ ማዕከልን እውን አድርገዋል። ማዕከሉ የብዙሃንን ችግር እየፈታ የዜጎቻችንን እንግልት እያስወገደ ተቋማትን እያስመሰገነ ነው። ዶክተር አብይ በዲፕሎማሲያዊ ጎራ ኢትዮጵያን በዓለም አቀፍ መድረክ አጠናክረዋል። ሀገራችን የብሪክስ አባል መሆን የቻለችው በክቡር ጠቅላይ ሚኒስትሩ የሰላ የዲፕሎማሲ ውጤት ነው። የአፍሪካ ህብረት የሰላምና ደህንነት ምክር ቤት አባል በመሆንና በተለያዩ ሀገራት ባደረጉት ጉብኝቶች የኢንቨስትመንትንና የትብብር ስምምነቶችን በመፈራረም የኢትዮጵያን ዓለም አቀፍ ተደማጭነት አጠናክረዋል። ወደ ኢትዮጵያም የህንድ፣ የቱርኪ፣ የፈረንሳይ፣ የጣሊያን፣ የተባበሩት አረብ ኤምሬትስ፣ የጅቡቲ፣ የኬንያ፣ የእስራኤልና የሌሎች ሀገራት መሪዎችም ኢትዮጵያን ዋና የዲፕሎማሲ የስበት ማዕከል አድርገዋታል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሀገራዊ ክብርን ለመመለስ የጠንካራ ሀገረ መንግሥት አስፈላጊነትና ግንባታን በቁርጠኝነት ተግብረዋል። የመደመር እሳቤ በሀገራችን የመንግሥት ተቋማትን በማጠናከር የቱሪዝም መዳረሻዎችን በማስፋት የግብርና ልማት ሥራዎችን በማጎልበት የዲጂታል ኢትዮጵያ ስትራቴጂን በመተግበር የከተማ ልማትን ማጠናከርና በአረንጓዴ አሻራ ችግኞች በመትከል አዲስ ሀገረ መንግሥት እየገነባ ነው። ዶክተር አብይ አህመድ የመደመርን ራዕይ በተግባር ላይ አውለዋል። በዚህም ኢትዮጵያ እያደገች፣ እየበረታች፣ እየታደሰች ነው። ይህ ጉዞ የኛ የሁላችን ጉዞ ነው። አብረን እንገንባ፣ አብረን እንደመር፣ ኢትዮጵያ ትበለጽጋለች። የመደመር ትውልድ ሆይ በርካታ ችግሮች፣ በርካታ ተራራዎች ከፊትህ ያሉ ቢሆኑ እነሱን ሲያስፈልግ ቦርቡረህ ሲያስፈልግ ተሻግረህ ብልጽግናንና እድገትን ለኢትዮጵያ ማረጋገጥ እንጂ በፈተና መቆም አይቻልም።